ቪዲዮ አይደለም ቫይራል ጎዳና ካልወጣ ውርድ ከራሴ እንግዲህ ምን ይደረግ አንቺ እንግዲህ ስለምታጠቢ ጥሬ ስጋ እንግዲህ የኔ ነው እንግዲህ አንቺ ገንፎሽን ምናምን ነው የሚያምርብሽ በዚህ ሰዓት አይደል እንዴ አጥቢትሽን ጠጥተሻል ገንፎሽን በልተሻል ጥሬ ስጋም የኔ ነው አቤት 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 አዋዙ ራሱ እንዴ ነው የሚያምረው በእናትሽ ውይ በስማ ምን ነው ምን አራራራ የሚያጠባ ጠይቄ የፈለግሽውን ዝም የምታጠባ ሴት በፍጹም ጥሬ ስጋ የሚባል የደረሰበት አደርስም እኔ በጣም ስለምወድሽ ፍቅሬ ስለሆንሽ እቺን አስጠብስልሻለሁ እሺ እቺ ትጠበስልሻለች በቃ ምን አረ ቆንጆ ቆይ አንዴ እንደው አቤት እንዴ አንቺ እንዴ ነው ደስ የሚለው ጥሬ ስጋው አሁን ይኸውልሽ ምን እናደርጋለን መሰለሽ አዲስ ዘዴ አለ ይኸውልሽ እኔ ልክ እኔ ሳኝ ካንቺ ትውጫለሽ በሐሳብሽ በቃ እንደዋትሽ አራሽን አሳምኝ እውነት አረንቶ በእናንተ የምሬን ነው እንትና ይሄ ማን ያዘዋል መጥቶ ያነቃቃሽ አይ ግን እኮ የምታጠባ ሴት አትበላም ያለው ማን ነው ጥሬ ስጋ አትበላም እንዴ ሁለት ልጉራስ እሺ ሁለት ከስች ስለማን እቺን አስጠብስልሻለሁ ወይኔ ያራሷ ተንሳለሽ ቆንጆ ሽሮ ነው ማለት እኔ ሽሮ አልበላም እንደውም ተው ይቅርብኝ አልበላም ብላ ለራስክ እኔ እኮ ለምን መጣው እንደውም ተው ሄድልሃለሁ እስማ አበባሽ 12 ዶሮ ባለ 100 ብር ሸጣች ስንት ብር አገኘች አንቺ 200 አይደለም እንደገና ሞክር እንዴት አንቺ 200 አይደለም ያው እንደገና ልንገር አበባሽ ይደገም 12 ዶሮ ቆይ ስማ አበባሽ 12 ዶሮ ባለ 100 ብር ሸጣች ስንት ብር አገኘች አንቺ 200 አይደለም ባለ 100 ብር ሸጣች በደንብ አስብ 100 ብር አገኘች አይደለም 200 ብር ነው ማለት 12 አንድ ዶሮ 10 ያው 12 ዶሮ ሸጣች ብዙ ጊዜ ኮንተንት ክሬተር መሆን እንፈልጋለን እናገኝህ ካሉኝ በኋላ ቢሮ ሲመጡ ይህችን ምስል ያዩታልና ይጠይቁኛል ይሄ ምስል ምን መሰላችሁ እዚህ ገና የዛሬ 9 እና 10 ዓመት ቪዲዮ መጫን ሲጀምር ጀምሮ ይሰጡ የነበሩ በጣም መጥፎና በጣም ጥሩ ኮሜንቶች ናቸው የተለያዩ ሰዎች ዩዘር ኔማቸውን እዚሁ ላይ ታገኙታላችሁ ኮሜንቶቻቸው ከነጥሬ ቃሉ ቁጭ ብሏል ያደረኩበት እንግዲህ እኔ ኮሜንቶችን የማይበትን ፐርስፔክቲቭ ሰዎች እንዲረዱ ስለምፈልግ ነው ነገር መስራት ጀምሩ የሆነ ነገር መጫን ስትጀምሩ በተለይ ሶሻል ሚዲያ ላይ በጣም ብዙ መጥፎና በጣም ብዙ ጥሩ ኮሜንቶች እንደ ጎርፍ ይመጡባቸዋል በጣም ጥሩ ኮሜንቶች ሲበዙ እንዳትታበዩ ካለኔ ማንንም የለም እኔ ነኝ የተቆጣጠርኩት አም ቦስ እንዳትሉ እንዲሁም ደግሞ በጣም ብዙ መጥፎ ኮሜንቶችም ደግሞ ሲበዙ ስብር እንዳያደርጓችሁ the only thing ወደ ሰክሰሳችሁ የሚወስዳችሁ ወደ ጎላችሁ ወደ ዴስቲኒያችሁ የሚወስዳችሁ መንገድ ኮሜንቶቹ የሰዎች አስተያየት ጥሩና መጥፎ አስተያየት አይደለም the only thing እነዛን ኮሜንቶች የምትመለከቱበት ፐርስፔክቲቭ ብቻ ነው ድምጻችሁ ሲያስጠላ ሲሏችሁ ድምጽ ያስጠላል በቃ ልደበቃ አይደለም ድምጻችሁ ለምን አስጠላ ደጋግማችሁ ያዳመጣችሁ ያችን ነገር ለመቀየር መሞከር የምትቀዱበትን መሳሪያ ለመቀየር መሞከር የሆነ ነገር ለማድረግ መሞከር ያቺን ነገር በጥረት ካሸነፋችኋት የማይሻሻልበት ምንም ምክንያት የለም ሁሌም ከጊዜው ጋር ለመሮጥ ሁሉ ጊዜም ራሳችሁን ለማበርታት ለማሻሻል አዲስ ነገር ለማድረግ ሁሉ ጊዜም መሞከር ነው እንጂ ፈጽሞ በሰዎች አስተያየት መሰበር የለባችሁም ኮሜንትን ስታስቡ እንግዲህ ሰዎች ሶሻል ሚዲያ ላይ የሚሰጧቸው ኮሜንቶች በተለያየ ፐርስፔክቲቭ በተለያየ ዕውቀት ደረጃ በተለያየ ቦታ በተለያየ ሁኔታ በተለያየ ሙድ ውስጥ ሆነው ነው ስለዚህ የሚጽፉት አስተያየት ሪል ፊሊንጋቸው ላይ ሆን ይችላል ምናልባት በአካል ቢያገኟችሁ ያንን ላይ ደግሞላችሁ ጭምር ይችላሉ ስለዚህ በኮሜንቶች አብዝታችሁ አትሰበሩ በኮሜንቶችም አብዝዛችሁ አትኩራሩ ዋናው ነገር የእናንተን ዴስቲኒ የሚወስነው ኮንሲስተንሲያችሁ ብቻ ነው መስራታችሁ ብቻ ነው ኮሜንቶችን የምታዩበት ፐርስፔክቲቭ ብቻ ነው ይመቻችሁ ወይኔ ጠፍጡ ማነኝ ዛሬ መሰራላችሁ ገንፎ ነው መጀመሪያ ወተት ላረጋለው አሁን ትንሽ ቅቤ ላረጋለው አሁን ትንሽ ጨው ላረጋለው አሁን የገንፎ እህል ላረጋለው አሁን በደንብ አድርገን እናቀላቅለዋለን
እንደዚህ አድርጌ አቀላቅለዋለሁ፣ ላበስለዋለሁ። ድስቴ ውስጥ አድርጌዋለሁ፣ ላገንፈዋለሁ። እንዳይጓግላችሁ ቶሎ ቶሎ እናገንፈዋለን። ልትገነፋ ነው። በጣም ጠንካራ ልጅ ያስፈልጋል። እንዴት እንደሚጣፍጥ ገንፎ! እንዴት ቆንጆ ገንፎ እንደሰራው እዩት። ልጃችሁ ቁርስ ስርላችሁ። ትንሽ ቅቤ ላረጋለሁ። አሁን እዚህ ላይ ገንፎ ላረጋለሁ። አሁን እንደዚህ ቅርጽ እናስይዛለን። አሁን ቅቤና በርበሬ ላረጋለሁ። እኔ በርበሬ ስለምወድ ነው። እናንተ ሚጥሚጣ አድርጉ ፈለጋችሁ። አሁን እርጎ ላረጋለሁ። እንደዚህ እርጎ አስተካክያለሁ። እንደሚያምር እዩት። አሁን ይቀመስ። ወይኔ በጣፍጥ ዲሊሽስ ናት። በጣም ነው የሚጣፍጠው። እቤታችሁ ስሩት። ብትፈልጉት ምግብ ካለ ኮሜንት ላይ ጻፉኝ። ኮፒ ላይ ካርጉ ከፈለጋችሁ ፎሎ አርጉ። ባይ ባይ። እነሱም ወረተኛ ሆኖ አይደለም፣ እኔም ሰው ስለማይወጣልኝ አይደለም። ይሄ መልእክት ለማን እንደሆነ አላቅም። በእርግጠኝነት ግን ለአንድ ሰው በህይወታችን ምንም አይነት እግዚአብሔር ሳያውቀው የሚሆን ነገር እንደሌለ ሁላችንም የምንስማማው ነገር ነው። አንዳንድ ጊዜ የልባችን ሰዎች ወዳጆቻችን የምንላቸው ጓደኛ የምንላቸው ይሄ ሚስጥር ገመናዬን ታውቃለች የምንላቸው በክፉ በደጉ ቀን አብረን አሳልፈናል ምናምን የምንላቸው ሰዎች አንዳንዴ ምንም ይሄ ነው ብለን የምንጠቅሰው ነገር ሳይኖር ይሄን የበደልኳት ይሄን ያጠፋሁባት የምንለው ነገር ሳይኖር ከህይወታችን እነዛ ሰዎች ዝም ብሎ ሲወጡ እናያለን። እና ብዙ ጊዜ ያ ነገር ምን አይነት ስሜት ብዙዎቻችን ላይ ይፈጥርብናል? ሰው ወረተኛ ነው ወይ ደግሞ እኔ ሰው አይወጣልኝም ምናምን የሚሉ ነገሮችን ለራሳችን እንድንል ነው የሚያደርገን። እግዚአብሔር ከጥቂት ዓመታት በፊት ያስተማረኝን ነገር ልንገራችሁ። እነሱም ወረተኛ ሆኖ አይደለም፣ እኔም ሰው ስለማይወጣልኝ አይደለም፣ ለሚቀጥለው የህይወቴ ምዕራፍ አብረውኝ የሚጓዙ ሰዎች ስላልሆኑ ነው። መልካም ቀን። እንደምናችሁ ጋይስ፣ እኔ እንደ ኃይሌ ገብረስላሴ መሆን እፈልጋለሁ። ገብረስላሴ ኃይሌ ገብረስላሴ two-time gold medal ኃይሌ ገብረስላሴ ለሳው እንደ ኃይሌ ገብረስላሴ የለም። በየቀን 28 ኪሎ ሜትር ሮጠ አንበሳ ነው። እኔ አንበሳ መሆን እፈልጋለሁ። ስለዚህ 3 ወር በኋላ ሚያዝያ 3 እኔ 28 ኪሎ ሜትር ሮጣለሁ። እኔ አንበሳ ልሆን እችላለሁ። አሁን የጀመርኩ ነው። 1 ኪሎ ሜትር ወይኔ ጉዴ፣ 2 ኪሎ ሜትር ወይኔ ጉዴ፣ 3 ኪሎ ሜትር ደርሰናል። 4 ኪሎ ሜትር ደርሰናል። 5 ደርሰናል። አሁን በቃ ሩጫ ቀላል ነው ለኔ። 6 ደርሰናል። ጨርሰናል። ደክመኝ ግን ጨርሰናል። እናንተ ግን ማለት ነው በጣም ቆንጆ ሆናችሁ ማለት ነው አምሮብኛል ብላችሁ ስታስቡ ፎቶ የሚያነሳችሁና ቪዲዮ የሚያረግላችሁ ሰው ከማጣት በላይ የሚያበሳጭ ነገር አለ ካለ ንገሩኝ። የለም እውነት እኔ ምን አለበት የሆነች ደግሞ ጓደኛ አለች በጌታ አንድ ፎቶ አንሽኝ ብዬ ስለምናት ማለት ነው አንድ ፎቶ እኮ አንስታ አልጨረሰች እኔም ስትል እኔ ደሜ ነው የሚፈላው። እውነት እኔ መጀመሪያ ልነሳ የፎቶ መነሳት እኮ የኔ ሐሳብ ነው። አረ ጓደኛ አታሳጣችሁ። ሴቶች ግን ለምንድን ነው ልጅ ከወለዳችሁ በኋላ ለኛ ፍቅራችሁ የሚቀንሰው? የኔ አንበሳ የምትሉ ልጁን ነው፣ የኔ ጀግና የምትሉ ልጁን ነው፣ እሰይ የምትሉ ልጁን ነው። እኛስ የለፋ ነው። እኛስ አንበሳ መባል አንፈልግም። አያምርም።
ጀግና መባል አያምረን ምንድነው? በቃ ትተውት ነው የምታረጉን እኮ በቃ ልጃችሁ ጋር እኛን እርግፍ አድርጋችሁ ተውት። በቃ ተጠቅማችሁ እየተዋችሁ ነው። ለዚህ ነበር ማለት ነው የምትፈልጉት። በጣም ትገርማላችሁ። ኑና ተሰብሰቡና አንድ ነገር በሉኝ ወይ ደግሞ ሂጄ መታየት አለብኝ እኔ እንጂ ይሄ ኖርማል አይመስለኝም። ናይት ሺፍት የምትሰሩ ሰዎች እንደኔው ናችሁ ወይስ እኔ ብቻዬን ነኝ? እንደዚህ አይነት ፊሊንግ ደግሞ ፊሊንግ በጣም ነው ደስ የሚለው እና ከስራ ወጣችሁ ነርታችሁ ቤት ጋር ስትደርሱ ማለት ነው ከመኪና አልወጣም ለ30 ለ40 ደቂቃ በቃ የጥሞና ሰዓት አለኝ ከመኪና ውስጥ አልወጣም። እና አንዳንዴ ባለቤቴ መኪናው በር ላይ እንደደረሰ ስለሚያይ በስልኩ ማለት ነው ደህና ነሽ ይለኛል። እኔ ግን በቃ ማንንም ማናገር አልፈልግም። በቃ የሆነ ደስ የሚል ደግሞ ፊሊንግ አለው ማለት ነው። እና ጨለማ ነው አይደለ? ይሄ ጨለማው በቃ እስከሚነጋ ድረስ I mean 7:30 ስቲል ጨለማ ነው የሚሆነው አሁን ጊዜው ማለት ነው። እና እስከሚነጋ ድረስ መኪና ውስጥ ዝም ብዬ ነው የምቀመጠው። መዝሙር የለ ምን የለ በቃ ወሬ የለ እና just me እና ወይስ እናንተም እንደኔው ናችሁ? ሂጄ መታየት አለብኝ። አሁን እኮ ናይት ሺፍት ትንሽ አንዳንዴ ጭው ነው የሚያረጋችሁ አይደለ? ሂጄ መታየት አለብኝ። ምንድነው በቃ ሰው ጎትቶኝ እንዲያወጣኝ ነው የምፈልገው ከዚህ መኪና ውስጥ። እግዚአብሔር ሂጄ መታየት አለብኝ። ኖርማል ከሆነ ደግሞ አሜን ብዬ እቀበለዋለሁ በቃ ለማለት ነው። አሁን እኮ እስከሚነጋ እየጠበቅኩኝ ነው። እና በሉ እንግዲህ ሰላም ሁኑ። ባይ ለማሳየት የቀረበ ያለው ግንኙነት በኢትዮጵያውያን ዘንድ ግን በጥርጣሬ እንደ ሰላም ነው አለው። እግዚአብሔር ይመስገን አባቴ ሰላም ነው። ዮናስዬ ሰላም ነው። እንደዚህ ሰላም ነው። ቦርሴ ሰላም ነው። You walking? You walking? I never thinking you're gonna walk this one. No, you're taking a long time to get rid of this one. Let me hear that one. What? Oh, he's kicking. Oh, you comedian, huh? You know, kicking chicken. Hold on, this one, he's coming out soon, huh? Yeah, today, he's coming out hot and ready, huh? You doing the ultrasound? Beep, 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 beep. That was stupid, damn. That was man. What's wrong with you? ወንድ ልጅ አይጣ አረ እንዴ ሴት ልጅ አትጣ ትቀልዳላችሁ እንዴ? በየወሩ ስንት የሚጠብቃት ወጪ አለ። እሷ ናት ብታረግዘው፣ እሷ ናት ብትወልደው፣ እሷ ናት አቅም የሌላት። ወይ ደግሞ አንድ ላይ አርጉና ማንንም አይጣ። ምንድነው አንተ ምታል? ምንድነው የምትለው? ቆይ ምንድነው የምትለው? ከመሬት ተነስተምን ኪኪኪኪኪ ያስባለ ከመሬት እኮ አልተነሳሁም። አላየኝም እንዴ? ከበሩ ገባው እዚች ቆምኩ ታየኝ። እንግዲህ አታድርገኝ። ቁጭ ብለስ ምን ያስገለፍጣል? እባክህ ልጅ አትቆጣኛ። ደግሞ ሳኩ እንጂ አልገለፈጥኩም። ኦፋ ጀመረ ደግሞ። ኧረ እኔ ምንም አልጀመረኝም። ይትባረክ። ሊጀምር ነው እንዴ? ምንድነው የሚጀምረኝ? አይ ጀመረ ሆይ ስትለኝ ስላልገባኝ አንተን የሚጀምርህ ነገር ካለ ጠይቄ አረጋግጬ ልመልስልህ ነበር። ደግሞ እኮ ቅድም ዝም ብለህ አትቀባጥር ብለኝ ነበር እኮ። እንዲሁ ስክሮል ሳደርግ አንዷ ስትል ሰማት የ24 ሰዓት ሙሉ ስታወሩ የነበረው ልጅ አገባሽ አለች። እና እውነቷን ነው። ለአንድ ሰው ብላችሁ ሌሊቱን ሙሉ ሳተኙ ስላደራችሁ ፍቅር አይደለም። ከአንድ ሰው ጋር በቀን 24 ሰዓት በሳምንት 7 ቀንም ስለተገናኛችሁ ስላወራችሁ ፍቅር አይደለም። አንድ ሰው እንዴትም ስላደረጋችሁት ፍቅር አይደለም። ፍቅር ማለት በተከፋችሁበት ጊዜ እንኳን የሚወዳችሁ፣ እናንተ ማድረግ ባቃታችሁ ጊዜ ከጎናችሁ የሚቆም፣ ስታለቅሱ አቅፎ የሚያረጋጋችሁ፣ ስለራሳችሁ መጥፎ ነገር ሲሰማችሁ የእናንተ መልካም ጎን የሚያስታውሳችሁ፣ በዝምታችሁ እንኳን ሊረዳችሁ የሚችል ሰው፣ እናንተ በሌላችሁበት ጊዜ እንኳን በታማኝነት የሚቆይላችሁ ሰው፣ በጣም በከፋችሁና ስታለቅሱ ፈገግ የሚያስብላችሁ፣ በየቀኑ እናንተን የሚመርጥ ሰው ማለት ነው። እቺ ናት እውነተኛ ፍቅር። ታዲያ አንድ ቀን ካገኛችኋት በፍጹም እንዳትጫወቱበት። ጋይስ ፋራ ወጥሮ የነበረ ግን እንዴት አድርጌ ይሉጣ? እንዴት አድርጌ ቤት ልውጣ? መራመጃ የለም። መራመጃ አይደለም መቀመጫ፣ መራመጃ የለም። ችኮቹ
ምንም አይፈሩም። ገለብ ነው በቃ ገለብ አድርገው ውጪ ነው። እኔ ደግሞ ይሄ ራሱ መውጣት ፈልጉ የስምንት ቀን ይዟል። የስምንት ቀን ይዞ የተቀመጠው እስካሁን ድረስ ይሁን እንደዚህ ወፈሩ። ያ ነው መቋጠር ነው እንደዚህ ያደረገው። ስደት ደስ ይበልህ በልምባዬን እንካ ሳዝንና ሲከፋኝ ቢፈስም ባይ እያነቡ እስክስታ ለምዷል ትከሻዬ ሴቶችን የሚሳደቡ ብሔር የሚሳደቡ ሃይማኖት የሚሳደቡ ሰዎችን ትውልዱ ነቅቶ ሪጀክት እያደረጋቸው ነው፣ እየተፋቸው ነው። ይሄን ማየት ለኔ በቃ ህልሜ ታውቃላችሁ። ለምን እንደዛ እንዳልኩ ልንገራችሁ። ሌላው ዓለም ስክሮል ባረጋችሁ ቁጥር የሚማማርበት፣ የሚወያይበት፣ የሚነጋገርበት ብዙ አጀንዳ አለ። የኛን ስክሮል አድርጉ። በዚህ ወጣ በዚህ ገብታ በዛ ብላ መሰዳደብ ብቻ አጸያፊ ነገር ብቻ ነው። አሁን ላይ ግን እንደሱ ይሆን አይደለም። ፕሊዝ ይሄን ቪዲዮ ለብዙዎች አጋሩልኝ፣ ሼር አድርጉልኝ። አሁን እያዳመጣችሁም ላይክ ኮሜንት አድርጉ። ለመሰላችሁ ቫይራል መውጣት አለበት። ትውልዱ ብዙ መማር አለበት ከዚህ። ድሮ በነበረው ቪዲዮ አይታችሁ ከሆነ ኦሮሞን አማራው፣ አማራው ኦሮሞን፣ ትግሬው እንትኑ እንደዚህ ውስብስብ የሆነ ታሪክ ውስጥ ገብተን መናከስ ብቻ ነበር የነበረው። የሆነ ነገር ሆነ ሲባል እንደዛ የሚያባላ ሰው የሆነ ነገር ሆነ ሲባል ድምጽ የሚሆንለት ሰው አለ። ይገርመኝ ነበር በጣም። ለዚህም ሰው ድምጽ ይኮናል ል ነበረ። አሁን ግን አንድ ተሳዳቢ ሰው ታሰረ ሲባል አንድ ሰው ድምጽ የሚሆን አንድ ሰው ይጥፋ፣ ጸጥ ይላል። ለካ የሚከተሉት ያን የሚያጅቡት ለካ ወደውት ሳይሆን ፈርተውት ነበር ማለት ነው። ያ ሁሉ አጃቢ የት ሄደ? ያ ሁሉ ወዳጅ ነኝ ያለ የት ሄደ? እንጃ። በጎ የሚያረጉ ሰዎች፣ መልካም የሚያረጉ ሰዎች፣ ለትውልድ የሚጠቅም ነገር የሚያረጉ ሰዎች የሆነ ነገር ሀፕን አረገባቸው ሲባል ግርግሩ፣ ለቅሶው፣ ጩኸቱ በማስተር አብነት ያያችሁት ነው። ወንድማችን ማስተር አብነት ታመመ ሲባል ድፍን የኢትዮጵያ ሕዝብ ነው ያለቀሰው። ድፍን የኢትዮጵያ ሕዝብ ነው የተነቃነቀው ማለት ነው። እሱን ለማገዝ ሰፖርት ለማድረግ አያችሁ። በበጎነት መታወቅ ይሻላል። መጽሐፍ ቅዱስ ምን ይላል? መልካም ስም ከመልካም ሽቱ ይበልጣል ይላል። መልካም ስም ሲኖራችሁ ብዙዎችን ትጠቅማላችሁ። አሁን ምን ልትሉ እንችላላችሁ? እኛ እንድንወደድ ነው እንዴ ሁሉም ሰው ይውደደን ማለት ነው እንዴ ሐሳባችንን የምናቀርበው? የራሳችን ኦፒኒየን ሲኖረን እኮ የሚጠላንም ሰው ይኖራል። የስ ሁሉም ሰው መቶም ካጨበጨበልህማ ሁሉም ሰው የሚወደውን እያልክ ነው ማለት ነው። እንደሱ እያልኩኝ አይደለም። እንኳን አንድ ግለሰብ ይቅርና ኢየሱስን እኮ ጠልተውታል፣ ተቃውመውታል። ኢየሱስ ለሰዎች ወደ ምድር በመጣ ጊዜ ሰድበውታል፣ ተቃውመውታል። ሁሉም ሰው ይወደዋል ማለት አይደለም። ግን እንዴት 100% ትጠላለህ? እንዴት 100% ሰው ሪጀክት ያደርጋል? ስድብ ብቻ ነው ያለ። ምንም ፒክ የሚደረግ የሚነሳ አንድ ፍሬ ነገር የለም ማለት እኮ ነው እንጂ እየጠቀምክ ከሆነ በመሃል ሰው አይደለህ፣ ልትጠላ ትችላለህ፣ ልትሰደብ ልትተች ትችላለህ። ግን 90% ስራ በጠቅላላ የተጣለ መሆን የለበትም። በዚህ ልክ ግን አውሬ መሆን የለብሽም ልልሽ ፈልጌ ነው። እኔ አሁን 1% ምናምን የሆነ ግለሰብ እያሰብኩ አይደለም የምናገረው። ድፍን የተበላሸ ነገር ስላለ በጣም አዝን ስለነበረ ነው ይሄን የምናገረው። በብዛት ስክሮል እያረጋችሁ ማየት ትችላላችሁ ያለውን ነገር። ፌመስ ናቸው፣ አደንቅሃለሁ የሚባሉ ሰዎች በጠቅላላ ምን አሁን ለአንድ እስቲ ኢትዮጵያውያንን ለማያቅ ለአንድ ለውጭ ዜጋ ፌመስ ነው በሉና ስለሆነ ሰው አሳዩ። ተሳድበው ፌመስ የሆኑትን ማለት ነው። በምንድን ነው የታወቁት? መልስ የላችሁም። ይሳደቡ ነበር ልትሉ ነው? እስቲ ምንድን ነው የሰሩት? እስቲ በቃ እስቲ ጠይቁ። በምን ነበር ፌመስ የሆኑት? ፕሊዝ ከዚህ በኋላ እውነቴን ነው የምላችሁ እየተሳደቡ ትውልድ እያንቋሸሹ የሆነ ነገር እያረጉ ወደ ላይ መውጣት ይቻላል። ግን እንደ ገለባ እሳት አንዴ ቦግ ብላችሁ ነው የምትጠፉት። ምንም አትጠቅሙም። እናንተን ያጀቧችሁ ሰዎች ስለወደዷችሁ ሳይሆን ስለፈሯችሁ ነው። ድሮ መንደር ውስጥ የሆነ ተናካሽ ውሻ ካለ ያዝኑን ዳቦም የሆነ ነገር ሰጥተን አባብለን ለማለፍን ሞክር ነበረ። ወደኑ ግን አይደለም፣ ፈርተኑ ነው፣ እንዳይተናኮለን ነው፣ ውሻ ስለሆነ ማለት ነው። አንዳንድ ሰው ስሙ ሚዲያ ላይ እንዲነሳ አይፈልግም። እኔ አሁን ለምሳሌ የፈለግከውን ስትል ለምን አትል መተስ ካልነካኝ ድረስ አይ ዶንት ኬር።
ምን አገባኝ። ግን አንዳንድ ሰው ስሙ እንዳይነሳ ስለሚፈልግ እትትትት ይላችኋል። የሆነ ነገር ሲፈጠር ግን የሆነ ነገር ሆኑ ሲባል ግን አፈር ሊያለብስህ ሊቀብርህ ተዘጋጅቶ አካፋና ዶማውን ይዞ እየጠበቀ ነው። በጎ የሰሩ ሰዎችን ደግሞ ኢንከሬጅ ለማድረግ በድካማቸው ለመደገፍ ሲዝሉ ለማበርታት ሰፖርት ለማድረግ አሰፍስፎ ድፍን የኢትዮጵያ ሕዝብ እየጠበቀ ነው። ላይክ አሁን እነ ማስተር አብነት የመቄዶንያ መስራች ወንድማችን ቢኒያም ብዙ አሉ። ሀፕን የሆነ ነገር ተፈጠረ ቢባል ለመደገፍ የኢትዮጵያ ሕዝብ አሰፍስፎ እየጠበቀ ነው። መቼ እድሉን ባገኘው እያለ ማለት ነው። ስለዚህ ፕሊዝ ያለፈው አልፏል። ኢትስ ኦኬ በቃ የተበላሸው ተበላሽቷል። ኢትስ ኦኬ። ከዚህ በኋላ ግን በተቻለን መጠን በቃ ሪስፔክት እንደራረግ፣ ሃይማኖትን እናክብር። ያንዱን ሃይማኖት ሌላው ያክብር፣ ያንዱን ዘር ሌላው ያክብር። ተነት ወተሽ አትሳደብ፣ ያትሳደብ፣ እንከባበር ለማለት ፈልጌ ነው። አመሰግናለሁ። ምንድነው ሀሳብ ሁሌ ጭንቀት ወደንም ጠላም መቼም አይቀርም ሞት። እስኪ እንደሰት ሰዎች ፌቄና ፌቄ ዛሬ ኤክሳይትድ የሚገርም ስዕል ተስለናል። እንግዲህ አሳያችኋለሁ ምን አይነት ስዕል እንደተሳልኩኝ ማለት ነው። እኔ ነው የሆነው ማን ጦር በጠስ ያትበድራስ ሚገርም ስዕል ተሳለኝ። ማን ነበር ኢንስታግራም? አቤል አርትስ ላይ ገብታችሁ ማለት ነው የተሳልኩትን ስዕል ለማየት ኤክሳይት እንላለን። ልደት ላይ ስጦታ ተሰጠ። ምንድን ነው ጉረጠው አሁን እስካሁን ያለኝ ኖ ቶሚ ና This one is the masterpiece. ያማል ይላል። ይሄ ፕሪንት ነው? ይሄ ስለሆነ ነው? ፉሽ ነው? የምር ነው ጌም ነው። ፕሪንት ነው የሚመስለው። God damn. Painting them. Can you tell this is a painting? እኔ ራሱ የተፈጠረው ራሱ God damn. This is different. I'm gonna put it on my wall, my nigga. But ቀጥታ ግድንግድ ጦር ማነሰል fake is my nigga. ሌላም ስዕሎች ስላለ ከፈለጉ ኮንታክት አድርጉ በቻፓ። እንግዲህ ጨርሰናል። ሰላም ይሄንን ባክግራውንድ ላይ ታያላችሁ። አቤል አርትስ thank you so much.